ሰላም ናችሁ? ከቅርብ ጊዜ ወዲህ በሀገራችን ላይ በተደጋጋሚ የምሰማው የአሰብ ወደብ የኢትዮጵያ ባለቤትነትን ወይም ደግሞ የኢትዮጵያ ፍላጎት መሆኑን በተለያዩ ሚዲያ እንዲሁም በሀገሪቱ ርዕሰ ብሔር ቃል በቃል ሲሰማ ሲወራ ሰምቻለሁ። ጥያቄው አስከፊ አልነበረም። ነገር ግን ከጦርነት የጸዳ እና ከዚህ ቀደምም በሀገሪቱ ላይ በተለያዩ ምክንያት ለረጅም ዓመታት የተለያዩ ጦርነቶች ሲካሄዱ ቆይተዋል። የእርስ በርስ ሽኩቻ፣ የእርስ በርስ መጣላት፣ ይህን ነገር አሁን ማንሳቱ በፍቅር የሆነ እንደሆነ መልካም ነው። ነገር ግን በጥላቻ ህዝብን ከመጨረስ ህዝብን ከማስጨረስ በስተቀር ምንም የሚፈይደው ፋይዳ የለም። በሀገራችን ላይ በተለያዩ ሙያዎች ያገለገሉ ክቡር ዶክተር ደጃዝማች ዘውዴ ገብረስላሴ የኢትዮጵያና የኤርትራ ግጭት መንስኤና መፍትሄ የሚል መጽሐፍ ጽፈዋል። ስለ መጽሐፉ ከዚህ ቀደም የተወሰነ ነገር ቀንጨብ አድርጌ ለማቅረብ ሞክሬ ነበር። ዛሬም አንድ ያስደመመኝን ነገር ለማቅረብ እወዳለሁ። የአሰብን ወደብ የማንን የራስ የማድረግ ጥያቄ ማንሳቱ አልከፋ። ነገር ግን ከጦርነትና ከጠብጫሪነት ውጪ በሆነ መልኩ የዓለምን ስርዓት ያገናዘበ አካሄድ ይሆን ይመረጣል። ለምን ቢባል እውቅ የሆኑ ኢትዮጵያዊ ጸሐፊ የእሳቸውን መጽሐፍ በቀጥታ መርጠው የሰጧቸው ለዶክተር ኃይሉ ሀብቱ በ2007 የኢትዮጵያ ጥናት እና ምርምር ተቋም አዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ ከእሳቸው ያገኙትን ሐሳብ አስቀምጠውት እናያለን። የዶክተር ደጃዝማች ዘውዴ ጽኑ ተስፋ ብለው አስቀምጠዋል። የዶክተር ደጃዝማች ዘውዴ ጽኑ ተስፋ የኢትዮጵያና የኤርትራ ሕዝብ አንድነት ነበር። ገና በመጽሐፉ መግቢያ ላይ የሁለቱ ሕዝቦች ዘመናት ዘለል ቁርኝት እንዲሁ ያሰምሩበታል። ለኢትዮጵያም ሆነ ለኤርትራዊ ከጥንት ጀምሮ መሰረታዊ ኃይል ሆኖ ያስተሳሰረው የጋራ ታሪኩ ዛሬ አዘለም አቀፈውም ከላዩ የማይወርድ የእኩል ሸክም ነው። ከዚህ ትንሽ መስመሮች ወረድ ብለው ከወደብ ጥያቄ ይልቅ ህዝባዊ አንድነት የላቀ ቁም ነገር መሆኑን ያበክረው ይገልጻሉ። እንግዲህ የሚያስተሳስረው አብዛኛውን ኢትዮጵያውያን ከኤርትራውያን ጋር ተጋብተው ተዋልደዋል። ኤርትራውያንም እንደዚሁ ከኢትዮጵያውያን ጋር ተጋብተው ተዋልደዋል። ይህ እንግዲህ የረጅም ዘመን ታሪክ ነው። በዚህ ሂደት የተለያዩ ብሔር ብሔረሰቦች በጋብቻው ሰንሰለት ውስጥ አሉ እና ከዚህ ምን ይላል? የአሰብ ጥያቄ እና የጥያቄ ትኩረት በጋራ ታሪካችን መገመስና መገርመስ ላይ ጥላውን አጥልቶበት መከፋፈላችን እየተረጋገጠና መራራቃችን እየተፋጠነ እንዳይሄድ ከፍ ያለ ጥንቃቄ ማድረግ ይኖርብናል። አርቆ ማስተዋልም ከትውልዳችን በእጅጉ ይጠበቅበታል። ነዋሪውና ዘላቂው ጥቅማችን ቀድሞ ለነበረው ወደፊትም ለማይቀረው የኢትዮጵያ ኤርትራ ሕዝብ ውህደት እንጂ በነጠላው የመሬት ጥያቄ ብቻ ሊሆን አይችልም ይላል። ያው እኛ አሁን
ማሰብ ያለብን ትኩረት ሰጥተን መስራት ያለብን ስለ መሬቱ አይደለም፣ ስለ ህዝቡ ነው። መሬቱ ማለት ሰው ልጆች የተፈጠረች ግዑዝ ነች። የሰው ልጅ ግን ከማንም በላይ ክቡር ነው። በዚህ ጉዳይ ላይ ብዙ ጊዜ ለማቅረብ ፈልግና ዝም ማለቱን እመርጣለሁ። አሁን ግን ስለ አሰብ ጉዳይ በፍቅርና በሰላም መጠየቅ ይቻላል እንጂ ጦርነት ባይደረግ። በርካታ ህዝቦች በተለያዩ ጊዜያት አልቀዋል፣ ከኢትዮጵያም ከኤርትራ። የዚህን መጽሐፍ መቅደም ስንመለከት እንግዲህ ከተፈጠሩ ችግሮች ውስጥ ማለት ነው ይህን ጸሐፊ ወይም አባት የጻፉት ጽሑፍ ታማኒነት ይኖረዋል። ታማኒነቱ ምንድነው? ከንቲባ በነበሩበት ዘመን ቤት አልባ እንደነበሩና ራስ ወዳድ እንዳልነበሩ ግልጽ ያደርጋል። በውስጣቸው እውነት አለና በጓደኝነት እጅግ ይቀራረቧቸው የነበሩ ክቡር ዶክተር ሐዲስ ዓለማየሁ እሳቸው ቤት ተጠልለው ይኖሩ እንደነበረ ይነግራል። ውልደታቸው ምንም እንኳን ከወደ ትግራይ ቢሆንም የተወለዱት በኦሮሚያ ክልል ጀልዱ የተባለ ቦታ ላይ ነው። እውነተኛ የሆነውን ስሜታቸውን ገልጸው ይታያል እዚህ መጽሐፍ ላይ። መቅደሙን ስንመለከት ኢትዮጵያና ኤርትራ በፌዴሬሽን ሲዋሃዱ ከፋይናንስ፣ ከመከላከያ፣ ከውጭ ግንኙነትና ከመገናኛ በተጨማሪ የወደቦቹ አስተዳደርና የባህር ጠረፉ ጥበቃ የማዕከላዊ መንግስት ድርሻ ስለነበር የዛሬ 48 ዓመት በዋና ዳይሬክተርነት ደረጃ የባህር ክፍልን እንደመራ ኃላፊነቱ ተሰጥቶኝ ከ1945 እስከ 1948 ዓ.ም ለ3 ዓመታት አገልግያለሁ ይላሉ። በዚህ ወቅት ኤርትራን ከዳር እስከ ዳር ለመጎብኘትና የህዝቡን መንፈስ ለማወቅ እድል አግኝቼ ነበር። በዚህ ጊዜ የነበረው የኢትዮጵያዊነት ስሜት ከአሁኑ ጋር ሲነጻጸር በጣም የተራራቀ ነው። ኤርትራ በታሪክም ሆነ በባህል ከኢትዮጵያ ፍጹም የተለየች ናት በማለት የሚነዛው ፕሮፓጋንዳ ከሀቅ የራቀና እጅግ የሚያሳዝን ነው። ለውጡ በቀኝ ገዢዎች ፖለቲካ ከ50 ዓመታት በላይ ሲለፈፍ የነበረው ያስከተለው ጠንቅ ውጤት ነው። በ1967 ዓ.ም በተባበሩት መንግስታት ዓመታዊ ስብሰባ ላይ ኒውዮርክ ያለው 60 የቀድሞ የኢትዮጵያ ባለስልጣናት ያለ ፍርድ በደርግ በመገደላቸው ተቃውሞዬን በመግለጽ የውጭ ጉዳይ ሚኒስትርነትን ስራዬን ለቅቄ አሜሪካን ሀገር በስደት በቆየሁበት ወቅት የስሚሶኒያን ኢንስቲትዩት ውስጥ ውድሮ ዊልሰን ሴንተር ፎር ስኮላርስ በተባለው የጥናትና የምርምር ማዕከል ከ1967 እንደ አውሮፓ አቆጣጠር ኤርትራ ኢትዮጵያ ከቀይ ባህርና አፍሪካ አንፃር በእንግሊዝኛም ተጽፏል። ኤርትራ ኢትዮጵያ in the center of the Red Sea and Africa በሚል ርዕስ አንድ ጽሑፍ አቅርቤ ነበር። እዚያ ላይ የሰፈረው መሰረታዊ አስተዳደር ፌዴሬሽን መፍረሱ እንዲሁም ኤርትራን ለመገንጠል ተፋፍሞ የነበረው የትጥቅ ትግል በኃይል እንደመሰሳለን ይባል የነበረው ትልቅ ስህተት መሆኑን በመግለጽ በፌዴሬሽን ውህደት ቢቀጥል ለኢትዮጵያም ሆነ ለኤርትራ ይበጃል የሚል ሐሳብ የሚያንጸባርቅ ነበር። ከዚያ ጊዜ ወዲህ ብዙ ለውጥ ሆኗል። ኤርትራ ከኢትዮጵያ ተነጥላ የራሷን መንግስት ካወጀች በኋላ እንኳን ውሎ አድሮ እንደ ኮንፌዴሬሽን በመሰለው ውህደት ከኢትዮጵያ ጋር መጣመር የኤርትራ መንግስት እንደሚፈልግ በፕሬዝዳንት ኢሳያስ አፈወርቂና በኢትዮጵያ የመጀመሪያው የኤርትራ አምባሳደር አቶ ኃይሌ መርቆሪዎስ በ1988 ዓመተ ምህረት አካባቢ በመጠቆም ሁለቱ
አገሮች እንደገና ወደ ህብረት የማምራት ዝንባሌ ያሳዩ ይሆናል በማለት አሳድሮ የነበረው የተስፋ ጭላንጭል በቅንጭቡ ተቋጭቷል። በኢትዮጵያና በኤርትራ ግጭት ምክንያት በሁለቱም ወገን የጠፋው ህይወት፣ የፈሰሰው ደም፣ የወደመው ሀብትና ንብረት፣ ከቀየው የተፈናቀለው ህዝብ የደረሰበት ችግርና ሰቆቃ በጣሙን የሚያሳዝንና የሚዘገንን ነው። ይህ ግጭት ከኢትዮጵያም ሆነ በኤርትራ ህዝብ ላይ የተወው ጠባሳ በህብረት ሊገኝ የሚችለው ዘላቂ ሰላምና ጥቅም አስረስቶ ለትውልድ የሚተላለፍ ቂምና በቀል እንዳያተርፍ በጣሙን ያሰጋ። የኢትዮጵያና የኤርትራ ግጭት ገና በአፍላው ሳለ በኢትዮጵያ የሰላምና የልማት ዓለም አቀፍ ተቋም ኢትዮጵያን ኢንተርናሽናል ኢንስቲትዩት ፎር ፒስ ኤንድ ዲቨሎፕመንት ባዘጋጀው ስብሰባ ላይ ዘ ዌይ ፎርዋርድ ኖ ዘ ኢትዮ ኤሪትሪያን ኮንፍሊክት በሚል አርዕስት የካቲት 25 ቀን 1992 ዓ.ም ወይም ደግሞ መጋቢት 4 2000 እንደ አውሮፓ አቆጣጠር በአጠቃላይ መልክ በመጽሐፉ ላይ የሰፈረውን ጽንሰ ሐሳብ ለመድረክ አቅርቤ በመገናኛ ብዙሃን ተገልጾ ነበር። የዚህ መጽሐፍ ዋናው ዓላማ ለግጭቱ መንስኤ ሆነዋል በማለት ሁለቱም ወገኖች ያቀረቧቸው ምክንያቶችና የቆየውን የጋራ ታሪክና ትስስር በመቃኘት ወደፊት የኢትዮጵያ ሆነ የኤርትራ ህልውናን ጥቅም ተጠብቆ ጠቅላላ የህዝባቸውን የኑሮ ደረጃ ሊሻሻል የሚችለው በህብረት መሆኑን አጥብቆ ስለ ህብረት ጠቃሚነትና አስፈላጊነት በየሀገሩና በየዘመኑ ብዙ ተጽፏል። የህብረትን ከፍተኛ ጥቅም ለመረዳት ዕውቀትና በስልጣኔ እጅግ የተራመዱት አውሮፓውያን ባለፉት 5 ዓመታት ቀስ እያሉ ደረጃ በደረጃ በመካከላቸው የፈጠሩትን ህብረት መመልከት ይበቃል። ከበርካታ ዓመታት በፊት ካንዱ ወደ ሌላው አገር ያለ ቪዛ መዘዋወር የማይቻልበት ያፈጀ ሁኔታ ከማስወገዳቸው በላይ ዛሬ በአንድ ገንዘብ መገበያየት ከሚችሉበት ደረጃ ደርሰዋል። ጥቂት ቆይተው ለዚህ ህብረት የበለጠ ጥንካሬ ለመስጠት በማሰብ ወደ ፖለቲካ አንድነት የሚሸጋገሩበት ጥርጊያ በማመቻቸት ላይ ናቸው። በመጨረሻ ግባቸውም በአውሮፓ ጠንካራ የሆነ በዓለም ጉዳይ ከፍ ያለ ሰሚነትና ክብደት ያለው አንድ የፖለቲካና የኢኮኖሚ ኃይል ለመፍጠር መሆኑን ገልጸዋል። ይህም ኃይል ወደፊት በብዙ መልኩ ከዩናይትድ ስቴትስ ኦፍ አሜሪካ የበለጠ ክብደት እንደሚኖረው ነው የሚገመተው። በብዙ ነገር የሚመሳሰሉት ኢትዮጵያና ኤርትራ የቅርብ ጊዜው ግጭትና ጥፋት ምንም ያህል ቢያቆስላቸውና ቢያደማቸውም የቂም በቀልን ስሜት የኮተኮቱ መኖር በፍጹም የማይጠቅማቸው መሆኑን መገንዘብ አለባቸው። የነገውንና ከዚያ ወዲያ ያለውን ሁኔታ አርቀው በማሰብ ለበርካታ መቶ ዓመታት በማይረባ ጥቃቅን ምክንያት በብዙ ሚሊዮን የሚቆጠረው ህዝባቸውን በጦርነት እሳት ውስጥ ሲማግዱ የኖሩት እንደ ፈረንሳይና ጀርመን ያሉ አገሮች የቂም በቀልን ጎጂነት ተረድተው የጠላትነትን ምዕራፍ ጨርሰው ዘግተው በአዲሱ አውሮፓ ህብረት ውስጥ የያዙትን የወንድማማችነት አብሮ የመስራት መንፈስ ምሳሌ ማድረግ ይገባቸዋል። ይህ ብቻ ነው የሚበጀው። እነሱ ብቻ ሳይሆኑ በቀኝ ተገዥነት ነፃ ከወጡበት ጊዜ ጀምሮ ድህነትንና ኋላቀርነትን ረግረግ ውስጥ የሚያዳክሩት ሌሎችም ቁርጭላጭ የአፍሪካ ሀገሮች ከዚህ ከአውሮፓውያን ህብረት የሚቀስሙት ነገር